ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼ ማላቀም ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቀም በኦሮሞ ስር ተስራራም አታቀም ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው ካሁን ከትግሬ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ኖር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም እቅርታ ማለት አለበት ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነው እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድትጠብቅ ነኛ ምን ፈልገው እንጂ ካንተ ጀምሮ ሀገሩን እንድበጠበጥ ያ ጥሩ አይደለም እኛ ምን ፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም ድሬዳዋ ሰላም ነች የብሔር ብሔረሰብ ነች ጥሩም ነው ክልል የሚባለው ስም ቀርቶ በራስ አገዝ የሚመራ ከተማ ሲኖረን ነው ድሮ አባቶቻችን እኮ አዲስ አበባ ራስ አገዝ ነበር ጋምቤላ ራስ አገዝ ነበር አሰብ ራስ አገዝ ነበር የራስህ ከተማ ማለት ነው ራስ አገዝ ማለት ራሷን በራሷ የምታስተዳድር ማለት ነው እኔ ባህር ዳር ሄጄ ቦታ ስጠይ ብለው አሁን ተኮምበልሻ መታይልም የራሴ ክልል እንኳን አዲስ አበባ ለመታከም የምንከለከልበት ከተማ አንድ ይሁን ጠባቅ ጠንካራ አመራሮች ያስፈልጉናል ጎበዝ መሆን አለባችሁ እናንተ በልታችሁ አታቁም አይታችሁ አታቁም አሁን ነው ያመጣዋችሁ ጥሩ ስራ እየሰራችሁ ነው ጠንካራ መሆን አለባችሁ ይሄ ውሳኔ ካልተፈታ ዘላለም እንደተጨቃጨቅን ነው የሚኖረው አንዲት ከተማችን አዲስ አበባ አባቶቻችን ደም የተፉባት የኔ አባት አዲዋ የቀይ መሪ ነበር ራስ አበራ ይባላል አዲስ አበባ ተክለ ሃይማኖት ነው መሬት የተሰጠው እህታችን ናት የምትኖርበት አዲዋ የዘመተበት መሬት ማለት ነው የከተማ መሬት ውጣ ከተባልኩ እንግዲህ አሁን እንዴት ነው የሚባለው አንዲነን ይባላል ይሄንን በራስ አገዝ ከተመራስ ማን ይከለከለኛል ኦሮማራ ነገሮች ይፈታሉ መቼ ነው ስንሞት ነው እንደሚፈቱት ድንበር ማካለሉ ይቅርልን ወሎ ነው የወሎ ክልል የት ነው ያባቶቻችን ተብሎ ይመታ የጎጃም ክልል የቱ ነው ይሄ ይሁን በሩ ንገሯቸው አትፍሩ ምን ያረጓቸዋል ያባረሯቸዋል አረ ለአላህ ብላችሁ አረ በእግዚአብሔር ይዘናችኋል አረ አላህን ፍሩ አረ ትላልቅ ነጋዴዎች አላህን ፍሩ አረ ትላልቅ ባለስልጣኖች አላህን ፍሩ ነገ ትጠየቃላችሁ ይሄ መሬት እዚሁም እንደለፉበት አይደለም ጥላችሁ ትሄዳላችሁ ዜጋ ይሰቃይ
ስማኝ አዲስ አበባን ለኦሮሞ አስረክበን ስልጣናችን እናራዝም የሚለው የአብይና ሽመልስ ሴራ የከሸፈው በአማራው ተቃውሞ ነው። አሁንም ሌላ መርዝ እየረጩ ነው። እቅዳቸው ግልጽ ነው። የኦሮሞን ሕዝብ ፊንፊኔያችሁን ተነጠቃችሁ ብለው በማነሳሳት አማራን ደግሞ እርስ በርስ በማባላት 4 ኪሎን እድሜ ልካቸው ሊቆዩበት ይፈልጋል። የአማራ የብልጽግና አመራርና የአማራ ፋኖ እርስ በርስ ሲገዳደሉ እነሱ በወንበራቸው ላይ ይደላደላሉ። አማራ ሆይ በሞት ይስማኝ። ሟቹ አንተ ነህ፣ ገዳዩ ወንድምህ። ምኑን ነው የምትበቀለው? የጠላት ደም የታለና ነው የራስን ወንድም ደም የምታፈሰው? ያለፈው ጥፋት ይብቃ። አሁን አማራጭ የሌለው ብቸኛው መንገድ መናበብ ነው። በአማራ የብልጽግና አመራርና በፋኖ መካከል መናበብ ከተፈጠረ ነገ የምንቆዝምባት ሀገር አትኖርም። መናበብ የመዳኛችን ብቸኛው ስልት ነው። መናበብ ክደት ሳይሆን ህልውናን የማስከበር ጥበብ ነው። ጥያቄ ለእናንተ ነው። አማራ የሚጠፋው በአብይ ሴራ ነው ወይስ በራሳችን መናበብ ማጣት? መልሳችሁን ኮሜንት ላይ ያስቀምጡ። ይህ ቪዲዮ ለሁሉም አማራ እንዲደርስ ሸር አድርጉት። አዲስ አበባ ጉዳይ ተስማምተናል አሉ። ቆይ ለማን ነው የሚዋሹት? ቆም በሉና እንዴ ስሙ። የሀገራዊ ምክክር ኮሚሽን በአዲስ አበባ ጉዳይ ላይ የጋራ መግባባት ተገኝቷል እያለን ነው። ግን ጥያቄው እነማን ናቸው የተስማሙት ነው። ዋና ዋናዎቹ ተዋናዮች በሌሉበት መግባባት እንዴት ይቻላል? ምሳሌ ልጥቀስ። አብን አልተስማማም፣ ባልደራስ አልተቀበለውም፣ ኦፌኮና ኦነግ እንኳን እውቅና አልሰጡትም። ትግራይ በሂደቱ የለም። አማራ ክልል ውስጥ ጦርነት ነው፣ የክልሉ መንግስትም እውቅና አልሰጠም። ታዲያ ይሄ ስምምነት ነው ወይስ በራሳቸው ክፍል ውስጥ የጻፉት ስክሪፕት? 120 ሰዎች ተሰብስበው ስለ 120 ሚሊዮን ህዝብና ስለ ዋና ከተማችን ወሰን ማለታቸው አያሳፍርም? ይሄ ልክ ሙሽራውና ሙሽሪት በሌሉበት ሰርግ እንደመደገስ ነው። ከተማዋን የፌዴራልና የክልል እያሉ በወረቀት ላይ መከፋፈል ቀላል፣ መሬት ላይ ያለውን እውነት ግን መቀየር አትችሉ። ይህ ስምምነት ትርጉም የሚኖረው ሰላም ሲኖርና የሁሉም ድምጽ ሲሰማ ብቻ። አሁን ኮሚሽኑ የማቀናጀት ስራ እየሰራን ነው እያለ ነው። እኔ ግን የምለው ህዝብ ያልመከረበት መግባባት መጨረሻው የት ነው? ይሄ ውሳኔ አዲስ አበባን ያድናታል ወይስ ሌላ ውጥረት ይፈጥራል? አሁን ጥያቄው ለእናንተ ነው። አዲስ አበባ የማን ናት? በኮሚሽኑ ስምምነት ተስማማላችሁ ወይስ አይወክለንም ትላላችሁ? ሐሳባችሁን ኮሜንት ላይ ያስቀምጡ። ይህ ቪዲዮ ለሁሉም እንዲደርስ ሸር አድርጉት፣ እንወያይበት። ይሄ መልእክት ለዶክተር አብይ ነው እና የማይካድ ሀቅ ነው እዚህ ጋር የምናገረው ማለት ነው። ማስመሰል ምናምን አልችልም። ገባችሁ? በፊት የእሳቸውን ኢንተርቪው ምናምን የሆነ ነገር ቪዲዮ ምናምን ሳይ ደስ ይለኛል። የሚናገሩ ንግግር በጣም ይመቸኛል። በቃ አላርለ በቃ ግሪን ሌጋሲ ላይ ወጣቱ እንዲሰራ ፈጠራ እንዲያድግ የሆነ ዓለም አቀፍ የተሻለ ነገር እንደሚፈልጉ የአዲስ አበባ ልጅ ከጅብ ጋም ባዳ ሳይሆን ዙኖሮት እንደዚህ ካረ በቃ ብዙ የሚሉት የእሳቸው የሚሰሩት ስራ የከተማው ላይ ያለው ምናምን ድሮ ሳስበው የነበረ ነውና አደንቃቸዋለሁ። ደስ ይሉኛል። የሚናገሩትም ደስ ይለኛል። ሞራል ይሰጠኛል። መፍጠርና መፍጠር ምናምን አለ ቤት የእሳቸው ስዕል ምናምን ብዙ አለኝ የሰሯቸው እንደዚህ አይነት ነገሮች ስለሳቸው በጣም ብዙ ነው የምናገረው። ታውቃላችሁ እስኪሰደብ ድረስ ማለት ነው። አሽቃባጭ ተከፍሎ ነው ምናምን እስከሚባል ምንም ነገር እኔ አይቻል አቅም ከሳቸውም ገባችሁ ላይ ካላማቸው ስለሚመቸኝ ነው። አሁን ግን ቪዲዮአቸው ሲመጣ ማሏቸው ነገር እናደዳለሁ ነው የምልህ። ልክ ሲመጣ በቃ የምታስበው ምናምን ነገር ነው፣ ግን ምንም ልታረጋ አትችልም። ገብቷል? በቃ ይደብራል። ይሄ ሁላችንም ጋር ያለ ስሜት ይመስለኛል አሁን ላይ ማለት ነው። ለምሳሌ ፊልሞቻችን እንደ ሃሊውድ መሆን አለባቸው፣ የተሻለ ነገር መሆን አለበት፣ እንደዚህ መሰራት አለበት፣ የምናሳየው ችግር ነው ምናምን የታዩ። እርስዎ እኮ የሆነ አርቲስት ብቻ አቅፈው ብሎክ አድርገውታል። ከዛ ሌላ ነገር አትፈልጉም። ከስሮ ያሉት ለጢባር ብቻ የገቡ ለኢጎ ለጉራ ብቻ የገቡ በቃ የነሱ ጥቅም ምንድነው የሚያሳዩት ለኛ እርስዎን መገናኘት እንደሚችሉ ከእርስዎ ጋር እንደሚሰሩ አለቀ። ከዛ እርስዎ እንደሆኑ ራሳቸውን እርስዎ እንደሆኑ አድርገው ወይ ደግሞ ከእርስዎ እንደሚበልጡ አድርገው ነው። ኢጎ ደግሞ ያስጠላኛል። ሌትስ ቴክ አክሽን ላጥነበል ወደ ስራ ምናምን ንቃት የለም። መፍጠርና መፍጠን ወሬ ነው። እርስዎ ድምጽ ላይ ቃል ላይ ብቻ የሰማሁት ነገር መፍጠርና መፍጠን ነው። እርስዎ በፐርሰናሊ ይሰራሉ ምናምን ይላሉ፣ ግን ሌላ ወጣቱ ምናምን ብለው እንደ እዚህ ጋር በጣም ቦምብ ጭንቅላቶች አለን። ስለራሳችን መናገር ደብሮን ነው። በአካል ብዙ ስራ ተዘጋጅተናል። ብዙ ነገር የእርስዎን ዓላማ ምናምን ተግብረን ስንት ነገር ለእርሶ ከትግሉ ጀምሮ ብዙ መስዋዕት እንከፈልናለን እና በቃ አሁን ላይ በቃ እያየን ያለ ነው ንግግር ብቻ። ኦዲዮ ደግሞ በቃ ላይክ ያለ ፕራክቲካሊ ሁሌ እያየን ደከመን ማለት ነውና ላይክ አላ ያ ነገር ባይሆን ደስ ይለኛል። ጠዋት ከልጆች ጋር ተከራክሬ ተሰማን። እሳቸው እኮ እንደዚህ ንግግር ብቻ አይደለም ይተገብራሉ። ተከራከርኩና የሚጠይቁኝ ነገር ላይ ፕሩፍ ማሳየት አልቻልኩም። ተናደርኩ ማሳየት ባለመቻሌ። እሺ አንተ የሁላ ቀን ስትናገር የሁላ ኢንቫይሮመንት ሰራ የሁላ ነገር ስታረግ ታዲያ ተግባር ካልሆነ የታሉ ምናምን ኦኬ ምናምን ሼም ያዘኝ። ማለትም ደረቴን ነፍቼ እንትን ማለት አልቻልኩምና የሆነ ነገር በቃ ከስሮት ያሉ በቃ እንዴት ልበል በቃ አይ ዶንት ኖ ኢጎ ወጠራቸው ናቸው ያሉት። እንዴት አይገባውም? እሳቸው የሚሰሩት እንዴት አይገባውም? የእሳቸው ትልቅ ዓላማ እንዴት አይገባውም? እሱን ወደ ተግባር መቀየር እንዴት አይገባቸውም? ኦኬ እርሱ አንድ ሰው ኖት ብቻዎትን ምንም ሊያደርጉ አይችሉም። ያ ነገር እንዴት እና አሁን ላይ
በእነዛ ሰዎች ድክመት እንደሆነ አውቃለሁ ነገሮች እንትን ያሉት። ግን አሁን ላይ በቃ ንግግሮትን ስሰማ ላይ ካለ አይደለ በቃ እንትን እያልኩኝ መጣ። የበፊቱ ኢነርጂ እንትን እንዲጎል አልፈልግምና በቃ ንግግር በዛብን ምናምን ተግባር ምናምን እንትን እያልን አይደለም። ሌላ አርቱን በተመለከተ እስቲ እርሶ አርቲስት መምረጥ ተው በቃ እኛ ብዙ ነገር እያደረግን ነው ያለነውና እስቲ በደንብ ማየት እንትን በሉ አላ አንድ ሰው ሱፍ ባይለብስ ምናምን ባይልም ስላካበደ አይደለም። ኢዚ ሆኖ ብዙ ሰው አለ። ስራው ላይ ፎከስ የሚያደርግ ሰው ደግሞ አለባበሱ እንትኑ ላይ ቅብጥር ሲው ላይ አይደለም። እና እስቲ ከዛ ውጭ ያለውን ፓርት እርሶ ሾፍ ያርጉት። ሌላ ከእርሶ አጠገብ ብዙ ሰው አለ። ምን ማድረግ አንችልም። ላይ ካላው ላይ እንዲደክመን አንፈልግም። ግን በቃ ተግባሮትን አፕሪሺየት የምናደርገውን አፕሪሺየት እናደርጋለን። ጦርነት ነው የምንጠለው። ለዛ ግን በቃ ንግግር ብቻ ምናምን ያው ትንሽ ደከም እያለኝ ነው ማለት ነው። ይመቻችሁ። ሪስፔክት